በኢትዮጵያን አይዶል በዳኝነት የምናውቃት የሺደም ምላሽ ቤት አልባ ልትሆን ነው። የሀገራችን ዝነኞች ድብቅ ስቃይና የሉላ ገዙ አሳዛኝ መልእክት። ዝና ሆድ አይሞላም። የአርቲስት የሺደም ምላሽ መሪር እንባና የሉላ ገዙ ድርብርብ ሀዘን የወለደው አሳዛኝ መልእክትስ ምንድን ነው? በሀዘን ተጎሳቁሎ የታየው ሰይፉ ፋንታውን የብዙዎችን አንጀት በልቷል። ምን ተፈጠረ? ሁሉንም በዝርዝር ልናስደምጣችሁ ነው። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። ዝና ከኑሮ መከራ ይከላከላል። የሺደም ምላሽ መኖር ትርጉሙ ምንድነው ብላ በተስፋ መቁረጥ እንድትናገር ያደረጋት ምንድነው? ሉላ ገዙ ያጋራችው ግጥምስ ለምን መነጋገሪያ ሆነ? በማራኪ ድምጿና ብትመጣልኝ ምን ነው በሚል ሙዚቃዋ የምናውቃት አርቲስት የሺደም ምላሽ በማህበራዊ ሚዲያ ላይ ያጋራችው መልእክት የብዙዎችን ትኩረት ስቧል። የኢትዮጵያን አይዶል ውድድር ላይ በነበራት የዳኝነት ብቃት ኢትዮጵያዊቷ ሴቷ ሳይመን ኮል ተብላ የተጠራችው አርቲስት የሺደም ምላሽ ዛሬ ግን ያንን ጥንካሬዋን በሚፈታተን ሁኔታ የመኖር ትርጉም ምንድነው የሚል ልብ ሰባሪ ጥያቄ ይዛ ብቅ ማለቷ በአድናቂዎቿ ዘንድ ትልቅ ድንጋጤን ፈጥሯል። ይህ መልእክት እንዲሁ እንደተለመደው የማህበራዊ ሚዲያ መስተጋብር የሚለጠፍ ተራ ጥያቄ ሳይሆን ከአቅም በላይ በሆነ የኑሮ ፈተናና በብቸኝነት የኑሮ ፈተና ውስጥ የወደቀ ሰው የሚያሰማው ጭንቀት ጩኸት ይመስላል ሲሉ አድናቂዎቿ ይናገራሉ። አርቲስቷም ካለባት የጤና እክል ጋር ተደምረው መሰረታዊ ፍላጎቷን ማሟላት ቀርቶ የቤት ኪራይ መክፈል በማትችልበት ደረጃ የደረሰ የገንዘብ ችግር እንዳለባት የሚገልጹ መረጃዎች በማህበራዊ ሚዲያ በስፋት እየተሰራጩም ይገኛሉ። ይህ ሁኔታ በብዙዎች ዘንድ እንዴት እንዲህ ያለች አንጋፋ አርቲስት በዚህ ደረጃ ትቸገራለች የሚል ጥያቄን ፈጥሯል። ሌሎች ደግሞ አያይዘው የአርቲስቷ ችግር የገንዘብ አሊያም የቤት ኪራይ ሳይሆን የሚረዳንን ሰው ማጣት፣ በትላንት ከፍታ ልክ አለመገኘት፣ የማይሞላን ኑሮ ለመሙላት የሚደረግ ጥረት በሚፈጥረው የድካም ስሜትና ከልብ የመነጨ የመዛል ጥያቄ እንጂ አርቲስቷ አሁንም ቢሆን የገንዘብ ችግር የለባትም የሚሉ ወገኖችም አሉ። ታዲያ ይህ በእንዲህ እንዳለ የሺደም ምላሽ አንድ ሰሞን በማህበራዊ ሚዲያ ሲያነጋግር የነበረውን እየሞከርኩኝ ነው የሚል ቻሌንጇን መቀላቀሏ ደግሞ ሌላ ትልቅ መነጋገሪያ ጉዳይ ሆኗል። እየሞከርኩ ነው፣ የኑሮን ፈተና ለማሸነፍና በህይወት ለመቆየት ምን ያክል እየታገልኩ እንደሆነ ተረዱኝ፣ የቤት ኪራይን ለመክፈል እየሞከርኩኝ ነው በሚል መንፈስ ለመኖር እየተደረገ ያለውን አድካሚ ጥረትና ያለንበትን አቅም ማጣት የገለጸ የማህበራዊ ሚዲያ ቻሌንጅ እንደሆነ ይታወቃል። እየሞከርኩኝ ነው። ይህ አባባል በተከራይ አንደበት የተገለጸ የመኖር የተስፋ መቁረጥና የትግል ድምጽ ቢሆንም እንደ አርቲስት የሺደም ምላሽ ያሉ አንጋፋ ተደማጭ የጥበብ ሰዎች መቀላቀላቸው ለጉዳዩ ጥልቅ ማህበራዊ ትርጉም ሰጥቶት ዛሬ ላይ እየሞከርኩ ነው ማለት የሁሉም የጋራ ህመም መገለጫ ሆኗል። የዚህ ቻሌንጅ በሰፊው መሰራጨት ቁጥሩ ቀላል የማይባል የህብረተሰብ ክፍል በከባድ የኑሮ ጫናና የኢኮኖሚ ፈተና ውስጥ እየኖረ መሆኑን እንደ ትልቅ ማሳያም ተወስዷል። ብዙዎች የሺንና ሌሎች አርቲስቶችን ተከትለው እየሞከርኩ ነው የሚለውን ቃል የጋራ ህመማቸው መገለጫም አድርገውታል። ይህም የሚያሳየው የኑሮ ውድነቱንና ማህበራዊ ቀውስ ከአቅም በላይ መሆኑና ጉዳዩ ከግለሰብ አልፎ የሁሉም ቤት ያንኳኳ የጋራ ጉዳይ መሆኑ ነው። እቺ በደማቁ ኢትዮጵያን አይዶል ላይ በዳኝነት የምናውቃት የሺ ዛሬ ከህዝቡ ጋር ሆና እየሞከርኩ ነው ማለቷ በዝነኞችና በህዝቡ መካከል ያለውን የኑሮ ልዩነት አጥፍቶ ሁሉም በአንዲት የኑሮ ጎዳና ላይ መሆናቸውን ቁልጭ አድርጎ ያሳያል። ይህ ድርጊት የጥበብ ሰዎች ከመድረክ ድምቀትና ዝና ባሻገር የህዝብ የልብ ትርታና የየዕለት የኑሮ ትግል በሚገባ እንደሚረዱት ማሳያ ነው። የሺ በብዙዎች በዚህ መራራ የህይወት ጉዞ ውስጥ ብቻቸውን እንዳልሆኑና ችግሩ የሁሉም ቤት ያንኳኳ የኑሮ ፈተና መሆኑን እንዲሰማቸውም አድርጋለች። ሌላኛው የብዙዎችን ትኩረት ያገኘውና ልብ የነካው መረጃ ተወዳጇ የኢቢኤስ ቴሌቪዥን አቅራቢ ሉላ ገዙ በማህበራዊ ሚዲያ ገጽ ላይ ያጋራችው እጅግ ስሜታዊ መልእክት ነው። ሉላ የቅርብ የስራ አጋሮቿ አርቲስት ነፃነት ወርቅነህ ድንገተኛ ሞትን ተከትሎ በሌላ በኩል ደግሞ ብዙም ሳይቆይ የቅርብ ወዳጇ እና አለቃዋ የሆኑት አቶ አማን ፍስሐ ጽዮን ህይወት ማለፍ በተደራረበ ሀዘን ውስጥ እንድትወድቅ አድርጓታል። ይህም ድርብ ሀዘን እጅግ እንደከበዳት የሚነገርላት ሉላ አርቲስት ነፃነት ወርቅነህና አቶ አማንን በተደጋጋሚ ማጣቷ ትልቅ የሞራል ጉዳት እያስከተለባት ሲሆን የቅርብ ሰዎቿ እንደሚናገሩት ከሆነ ከሀዘን በኋላ ወደ ስራ ለመመለስ ተቸግራ እንደነበር፣ አሁን ግን እንደ ሌሎች ሰራተኞች
ሐዘኗን ዋጥ አድርጋ ወደ ስራ ገበታዋ ተመልሳለች። ታዲያ ሐዘን የተደራረበባት ሉላ አርቲስት ነጻነት ወርቅነህ ስለ ጊዜ የጻፈውንና የሰው ልጅን ስሜት የሚመዝነውን ጥልቅ ግጥም በማጋራት ውስጣዊ ስሜቷንም ገልጻለች። ሲጠብቁ ጊዜ ቀርፋፋ ነው፣ ሲዘገዩ ጊዜው ፈጣን ነው። ስታዝን ጊዜ ገዳይ ነው፣ ደስተኛ ሲሆኑ ጊዜው አጭር ነው። ህመም ሲሰማውት ጊዜ አያልቅም። በእያንዳንዱ ጊዜ የሚወስነው በስሜታችንና በስነ ልቦና ሁኔታችን እንጂ በሰዓቶች አይደለም። ስለዚህ ሁል ጊዜ መልካም ይሁን የሚል መልእክትን አስተላልፋለች። ሉላ ገዙ በ1981 ዓ.ም በአዲስ አበባ የተወለደች ሲሆን በሀገራችን ካሉ ተወዳጅ አርቲስቶች መካከልም አንዷ ነች። በሰራችው ዘመን ተሻጋሪ ማስታወቂያና በአሁኑ ወቅትም በተወዳጁ ኢቢኤስ ቲቪ በመዝናኛ ፕሮግራም ከቅዳሜን ከሰዓት እስከ እሑድን በኢቢኤስ በተጨማሪም በእንተዋወቃለን ዝግጅት ሁላችንም እናውቃታለን። የሁለተኛ ዓመት የመቀሌ ዩኒቨርሲቲ ተማሪ ያለች የሚስ ወርልድ ኢትዮጵያ አሸናፊ ስትሆን 1 ሜትር ከ77 የምትረዝሟ ቁመተ ለግላጓ ሉላ ገዙ የቁንጅና ውድድር ስታሸንፍ በጊዜው የ60 ሺህ ብር ዋጋ ያለው የዳይመንድ ቀለበት ከወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊና ከከፍተኛ የኢኮኖሚ አማካሪ ከአቶ ንዋይ ክብረአብ እጅ ተቀብላለች። በዚህም መሰረት አምለሰት ሙጬ ሳያት ደምሴንና ነቢያት መኮንንን በመከተል ሉላ ገዙ የሚስ ወርልድ ኢትዮጵያን ያሸነፈች አራተኛዋ ቆንጆ መሆንም ችላለች። አብዛኞቻችን ሉላ ገዙን ስናስብ ቀድሞ አእምሯችን ላይ የሚመጣው የሴንሴሽን ኮንዶም ማስታወቂያ ነው። በአንድ ወቅት የዲኬቲ ኢትዮጵያ ሴንሴሽን ኮንዶም አምባሳደር የነበረችው አርቲስቷ ለበርካታ ዓመታት በቲቪ መስኮት የማይጠፋ ማስታወቂያ በሁላችንም ዘንድ የሚታወቅ ሲሆን በአመት እስከ 500 ሺህ እየተከፈላትም ሰርታለች። በዚህም በርካታ ሚሊዮን ገንዘቦችን ወደ ካዝኗ ማስገብታለች። በአንድ ወቅት በሀገራችን ኢትዮጵያ የኤችአይቪ ኤዲስ በቅጽበት በስፋት እየተስፋፋ የበርካታ ዜጎችን ህይወት እየቀጠፈ በነበረበት ጊዜ ለህዝቡ ማንቂያና ማስተማሪያ ይሆን ዘንድ የተለያዩ የቲቪ የራዲዮ ማስታወቂያዎች እንዲሁም ትልልቅ ባነሮች፣ ፎቶና በራሪ ወረቀቶች በሉላ ገዙ ምስል አማካኝነት ትምህርታዊ መልእክቶች ይተላለፉም ነበር። አርቲስት ሞዴል ሉላ ገዙ ከሰራቻቸው በርካታ ስራዎች ይልቅ በዚህ የኮንዶም ማስታወቂያ በበርካታ አድናቂዎቿ ዘንድ ትታወቃለች ማለት ይቻላል። ምንም እንኳን ይሄ ስራ በህዝብ ዘንድ ታዋቂነትና በርካታ ገንዘብ ቢያመጣላትም ይሄ ስራዋ በወላጆቿ ዘንድ አልተወደደላትም ነበር። በዚህም ምክንያት ከወላጅ አባቷ ጋር ጸብ ውስጥ የገባች ሲሆን እንዴት እንዲህ ያለ ነገር ትሰሪያለሽ በማለት አባቷን እንደተቃወማትም ትናገራለች። ሆኖም ሉላ አባቷን ገንዘብ ለማግኘት እንደምትሰራ ታሳምነዋለች። ውድ የቻናላችን ቤተሰቦች ዛሬ ያጠናቀርንላችሁን መረጃ እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። መልካም ጊዜን ተመኘን።